ወሎ ያለውን ትኩረት በማድረግ በአማራ ክልል እየተካሄደ ያለውን የሉና ተጋድሎ መረጃዎችን የምናቀብልበትን ዝግጅት ነው ይዘን የመጣ ነው። ወሎም የአገዛዙ ሰራዊት ዳግም ጋሸናንና ሌሎች ቁልፍ ቦታዎችን ለመያዝ ከፍተኛ የሆነ ሰራዊቱን ማስገባቱ ተገለጸ። የኦሮሚያ ልዩ ኃይል ጭምርም በከፍተኛ ቁጥር ወደ አማራ ክልል በተለይም ወሎ መግባቱን ነው ያገኘነው መረጃ የሚያመለክተው። ከደሴ ደላንታ በ40 ወታደራዊ ተሽከርካሪዎች በሺዎች የሚቆጠሩ ወታደሮች ተጭነው ገብተዋል። ወደ ላሊበላ በኢትዮጵያ አየር መንገድ አውሮፕላን የተራገፈው የአብይ አህመድ ሰራዊት ከላሊበላ መውጣት አልቻለም። ጋሸናን በከፍተኛ መስዋዕትነት ዳግም ለመቆጣጠር የአብይ አህመድ አገዛዝ ስምሪት መስጠቱም ታውቋል። በአማራ ክልል በወሎ አሁንም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ ተጋድሎ በማድረግ ቦታዎችን መቆጣጠሩን ቀጥሏል። አንከር ሚዲያ ማረጋገጫ ማግኘት ባይችልም ፋኖዎች የአንድ ያገዛዙን ሰራዊት ታንክ መማረካቸውም እየተነገረ ነው። በአማራ ክልል በወሎ ያለውን በዋናነት ይዘን ሌሎች መረጃዎችንም ወደ እናንተ እናቀርባለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ያሉትን መረጃዎች አካፍለን። በተለይ ወሎ ላይ ያለው ሁኔታ ምን ይመስላል? መሳይ በወሎ በየትኛውም አቅጣጫ ማለት ይቻላል የፋኖ ኃይሎች አሁንም አዳዲስ ከተሞችንና አዳዲስ የውጊያ ቀጠናዎችን በመክፈት ትልልቅ ድሎችን እያገኙ ነው የሚገኙት። በዛው ልክ ደግሞ መንግስት ከፍተኛ የሆነ ዝግጅት በማድረግ በተለይ በደርግ ጊዜ ሁሉም ነገር ወደ ጦር ግንባር ተብሎ ወደ ሰሜን አካባቢ የኢትዮጵያ ጦር በሙሉ ወደ ኤርትራና ወደ ትግራይ እንደሄደው ሁሉ አሁን ደግሞ ሁሉም ነገር ወደ ጋሸና በሚያስብል ደረጃ የሀገሪቱን ሁሉንም እዞች በተለያየ አቅጣጫ ወደ ጋሸና እያጠቃ ጋሸናን ከበባ እንዲፈጽምና የጋሸናን አካባቢ መልሶ ለመቆጣጠር ከፍተኛ ዝግጅት እያደረገ ነው። ነገር ግን በአንጻራዊ ደግሞ የፋኖ ኃይሎች በትናንትናው ዕለት ወሳኝ የጦር ሰፈር እንደሆነ የሚነገርላትን የድልብ ምሽግ መስበር መቻላቸውንና ከተማዋን መቆጣጠር መቻላቸውን በጋሸና በቅርብ ርቀት የምትገኘው ወደ ላሊበላ በሚወስደው መንገድ ላይ የፋኖ ኃይሎች ይህንን በጣም ስትራቴጂክ ወታደራዊ ጠቀሜታ ያላትን የድልብ ከተማን በከፍተኛ ጀብዶ እና ጀግንነት ከተማዋን መቆጣጠር መቻላቸውንና እዛ አካባቢ ሰፍሮ የነበረውን የመከላከያ ሰራዊት ወደ ላሊበላ ሸሽቶ እንዲሄድ ማድረጋቸውን ነው ያሳወቁት። እንግዲህ ድል ከወልዲያ ጎንደርና ባህር ዳር በሚወስደው ዋና የፌዴራል መስመር ላይ የምትገኝ ስትሆን በአሁኑ ሰዓት በፋኖ ቁጥጥር ስር ገብታለች። እንግዲህ የድልብ ምሽግ መሰበር ከድልብ እስከ ወልዲያ ማለትም በቅሎ ማነቂያ፣ ደቦት፣ የሾበር፣ ሳንቃ፣ ቃሲም፣ ቃሊም መገንጠያ፣ አፍሪኬር፣ ጉዶበር፣ ጥቁር ውሃ እና ወልዲያን ሙሉ በሙሉ መቆጣጠር በሚያስችል ደረጃ በዚህ አካባቢ የመከላከያ ሰራዊት እንዳይመጣ ለማድረግ ከአካባቢዋ በጣም ስትራቴጂክ ቦታ መሆኗን ነው ማየት የተቻለው። ከድልብ እስከ ላሊበላ ማለትም ድል፣ ኩልመስክ፣ ገነተ ማርያም እና ላሊበላ በሚወስደው መንገድ ላይ እንዲሁም ማጥቃት እንደሚቻል ነው ድልብ ከተያዘች በኋላ የተናገሩት። ከድልብ እስከ ጋሸና ማለትም ድልብ፣ ቀበሮ ሜዳ፣ አሁን ተገኝ፣ ሐሙሲት፣ እስታይሽ፣ ሐሙሲት፣ ቦያ፣ ጋሸና፣ መቄት እነዚህን ከድልብ ከተማ ሆኖ እነዚህ የጠቀስኩልን አካባቢዎች መቆጣጠር እንደሚቻል ነው ወታደራዊ ዜና ምንጮቻችን እየገለጹልን ያለው። ከድልብ እስከ ሙጃ ማለትም በቅሎ ማነቂያ፣ ወንዳች፣ ግዳን፣ ሙጃ ከተማ እንዲሁ የድልብ ከተማን በመያዛቸው እነዚህን አካባቢዎች የመከላከያ ሰራዊቱ መልሶ ለማጥቃት በሚንቀሳቀስበት ወቅት ስትራቴጂክ ቦታ መሆኗን ጠቅሰው ድልብ ከተማን አሁንም ከጋሸና ያልተናነሰ ከፍተኛ ትንቅንቅ በማድረግ ከተማዋን መቆጣጠር መቻላቸውን ነው የጠቀሱት። ግን በአጠቃላይ መሳይ ጋሸና የአገሪቱ የመከላከያ ኃይል በሙሉ ማለት በሚያስችል ደረጃ ወደ ከተማዋን ለመቆጣጠር በተለያየ አቅጣጫ እና እዛው ጋሸና አጠገብ ላይ ተከቦ የሚገኝ ተቆርጦ የቀረ የመከላከያ ሰራዊት በከተማዋ ደቡባዊ ክፍል አሁንም በአንድ ምሽግ ላይ ራሱን መሽጎ አብዛኛውን ክፍል ግን የፋኖ ኃይሎች እንቅስቃሴ እያደረጉበት ነው። ይህን ኃይል ለማትረፍና ፖለቲካዊ ድል ለማግኘት የፋኖ ኃይሎችን ከጋሸና ለማስወጣት የሀገሪቱ ጠቅላላ እዝ በሙሉ ወደዛ ከተማ እየተመመ እንደሚሆንና ትዕዛዝ ተሰጥቶ እንቅስቃሴ እየተደረገና ምናልባትም ዛሬና ነገ ከጋሸና ውጪ ወደ ጋሸና ለመክበብ እንቅስቃሴ በሚያደርግበት ሰዓት ከፍተኛ ውጊያ በተለያየ ቦታ ላይ በአንድ ጊዜ ሊፈነዳ እንደሚችል ነው ማወቅ የተቻለው። ለምሳሌ መሳይ ደቡብ እዝ፣ ምስራቅ እዝ፣ ምዕራብ እዝ፣ ሰሜን እዝ፣ ማዕከላዊ እዝ፣ 8ኛ እዝ ከነሙሉ ሜካናይዙ ወደ ጋሸና እንቅስቃሴ እንዲያደርግ ነው ትዕዛዝ የተሰጠው። ጋሸናን ለመክበብ የሰሜን ምዕራብ እዝ ከባህር ዳር ወደ መቄት እንዲንቀሳቀስ ተደርጓል። የሰሜን ምስራቅ እዝ ደግሞ በጨጨሆ በኩል አድርጎ ጋሸና እንዲገባ
ትእዛዝ ተሰጥቶታል። የደቡብ እዝ ደግሞ እና የምዕራብ እዝ ሁለቱ እዞች ባንድ ላይ ደግሞ ከደሴ ተነስቶ በኩታበር አድርጎ ወደ ፀሐይ መውጫ አዘንብሎ ዋድላን በመያዝ ስታይሽን አድርጎ ራስ አንጎት የምትባለውን ከተማ እነዚህ ከተሞች በፋኖ ቁጥጥር ስር የሚገኙ ከተሞች ናቸው። ከዛ ሻሪያ ገነት በመግባት እዛ መጨረሻ ላይ ቦያ አድርጎ ጋሸና እንዲገባ እነዚህን 8 እና 9 ከተሞች በማስለቀቅ ወደ ጋሸና እንዲጠጋና ከበባ እንዲፈጽም ለማድረግ ትእዛዝ እንደተሰጠ ነው መረጃዎች የሚያመላክቱት። በአጠቃላይ ግን የወሎ ድል በከፍተኛ ደረጃ እንቅስቃሴ እየተደረገበት ቢሆንም አሁንም በአንድ ምሽግ ላይ ራሳቸውን ቀብረው የሚገኘው በጋሸና አጠገብ ቀብረው የሚገኙ የመከላከያ ሰራዊት አባላት ብቻ ሳይሆኑ በጋሸና ከተማ የአንጎት ወረዳ ዋና አስተዳዳሪ ከነሙሉ ካቢኔው፣ የጋዞ ወረዳ ከንቲባ አቶ ሀብታሙ ካሳው ከነሙሉ ካቢኔው፣ የግዳን ወረዳ ዋና አስተዳዳሪ አቶ አማኑኤል አያሌው ከሙሉ ካቢኔው ጋር፣ የዋድላ ድላንታ ዋና አስተዳዳሪ ሽልማባዬ ከነሙሉ ካቢኔው ጋር፣ የጋሸና ከንቲባ ፀሐዬ ውቤ የተባለው ከንቲባ ከነሙሉ ካቢኔው ጋር በአጠቃላይ በጋሸና ከተማ ከሚያስተዳድሩትና ከተነጠቁት ወረዳ በመሸሸት ወደ ጋሸና ከተማ ከመከላከያ ምሽግ ውስጥ ራሳቸውን ቀብረው እንደሚገኙና ለመውጣትና ከጋሸና ጠፍተው ወደ ሌላ ቦታ ሰላማዊ ወዳሉት ቦታ ለመንቀሳቀስ ባይችሉም ነገር ግን በመከላከያ ተጠርንፈው እናንተ የትም አትሄዱም፣ እኛን እዚህ በአረርና በጥይት አስመታችሁ እናንተ በሰላም ልትኖሩ አትችሉም በማለት መከላከያ እነዚህን ሙሉ ካቢኔዎች የ6 እና የ7 ወረዳ ካቢኔ ከነሙሉ ወረዳ አስተዳዳሪዎች ጋር አፍኗቸው እንደሚገኝና በማዕከላቸው ምናልባት ግጭቶች ሊፈጠሩ እንደሚችሉ እነዚህን ለማዳን ነው በዋነኝነት በ6 እና በ7 አቅጣጫ የመከላከያ ሰራዊቱ ጋሸናን ለመክበብ የሀገሪቱን ጦር በሙሉ ማለት በሚያስችል ደረጃ ወደ ጋሸና አካባቢ እያጠቃ ጋሸና እንዲቆጣጠር ለማድረግ እንቅስቃሴ እያደረገ ያለው። በእርግጥ መሳይ መከላከያ ሰራዊት ይህንን ተሸንፎ የለቀቃቸውን ቦታዎች በሙሉ መልሶ ለመያዝ የሚያስችል ወታደራዊ ቁመና የለውም። መንግስት ግን እያደረገ ያለው የመከላከያ ሰራዊቱ በጣም እየተዳከመ በመምጣቱ የኦሮሚያ ልዩ ኃይል በከፍተኛ ቁጥር ከከባድ መሳሪያትና ከፍተኛ ትጥቆችን በመያዝ ለልዩ ኃይል አባላት የማይፈቀድ በአገሪቱ የሚከለከል ከባባድ መሳሪያዎችን ፒቲአር የሚባሉ ተሽከርካሪ ታንኮችን የጎማ ተሽከርካሪ ታንኮችን በመያዝ በአውሮፕላንም ባገኘው ክፍት መንገድን በሙሉ ወደ ባህር ዳር፣ ወደ ላሊበላ፣ ወደ ወልዲያ እና ወደ ቆቦ ከተሞች እያስገባ መሆኑና አሁን ጦርነቱ በኦሮሚያ ልዩ ኃይል ተዘጋጅቶ የከረመው ለ38 ጊዜ ወታደራዊ ስልጠና የወሰደው እና በከፍተኛ ደረጃ ትጥቅ የያዘው የኦሮሚያ ልዩ ኃይል ወደ አማራ ክልል ገብቶ ከፋኖ ኃይሎች ጋር ትንቅንቅ ለማድረግ እንደሆነ መረጃዎች ጠቁመዋል። ነገር ግን ጋሸና ወታደራዊ አቅማቸው በልበ ሙሉነታቸው የቆረጡ ወታደሮች ጀግኖች የፋኖ ኃይሎች አሁንም ታሪክ መስራታቸውን ቀጥለዋል። ምናልባት ያልተረጋገጠ መረጃ ቢሆንም አሁንም በጋሸና ዙሪያ ከፍተኛ ጦርነት እየተደረገ ሲሆን ታንክ እንደማረኩ እና አሁንም ሰራዊቱን እያፈረሱት እንደሆነ ታንክ መማረክ ማለት ምን ማለት እንደሆነ እንግዲህ ወታደራዊ ጠበብቶች እንደሚናገሩት ሰራዊቱ የአካባቢ ሰራዊት ፈርሷል ማለት ነው። ሻለቃዎች ጀምሮ ከሻለቃ በላይ ያሉ ወታደራዊ አመራሮች ከቆሰሉ፣ ከተማረኩ፣ ከሞቱ ሰራዊቱ ፈርሷል ማለት ነው። ወታደራዊ ሳይንሳዊ ትንታኔ የሚሰጡ ወታደራዊ ባለሙያዎች እንደሚናገሩት። ስለዚህ በጋሸና አካባቢ አሁንም ታሪክ መስራታቸውን ቀጥለዋል። እነሱ ደግሞ የሚዲያ ሰራዊታቸውን አሰልፈው በላይነሽ አመዴ መጣች እንደዚህ አረገቻቸው አመድ አረገቻቸው እያሉ በዲጂታል ሚዲያ ሰራዊቶቻቸው እየለፈለፉ ነው የሚገኙት። ነገር ግን እየተዳከመ ሳይሆን ከዛው አፍንጫቸው ስር ላይ በ9 እና በ10 ኪሎ ሜትር ርቀት ላይ የምትገኘውን የድልብ ከተማን ወታደራዊ ቁልፍ ቦታ የሆነችውን የድልብ ከተማን የሰራዊት ክምችት የነበረባትን የድልብ ከተማን አሁንም መጥተው እያስለቀቁ የድልብን ከተማ ብቻ ሳይሆን በዛ አካባቢ ያሉ አጠቃላይ ቦታዎችን እየመቱ የመከላከያ ሰራዊቱን እያፈረሱት እንደሆነና አሁንም ለአማራ ሕዝብ ብቻ ሳይሆን ለኢትዮጵያ ሕዝብ ተአምር የሆነ ድል እያሳዩና እያስገረሙን መሆናቸውን ነው ማየት